አንቺ ምንድነው? ብላ እንጂ ጓደኛዬ እየበላህ አይደለም። ሰውየው ገንዘቡን ለዛሬ ካላመጣ ብሎ አስጨነቁኝ። እንዴት ይበላል? በሱ ጉዳይ ብሩን የፈልገኝ እንደምሰጥ አወራን አይደል እንዴ? እሱማ አንተም ዝም ስትለኝ ያላገኘ ነው የመሰለኝ። ችግሩ ውስጥ ሆነ እያየሁኝ ከየትም ብዬ ፈልጌ እሰጥሃለሁ እንጂ እንዴት ዝም እልሃለሁ? ወይኔ ጓደኛዬ ምን እንደምል አላውቅም። በጣም ነው የማመሰግነው። አንተ ደግሞ የምን ምስጋና ነው? በል ዝም ብለህ ብላ። እሺ ለካ በእኔና ባንተ ጓደኝነት ውስጥ መመሰጋገን የሚባል ነገር የለም። የኔ ፍቅር፣ እኔ እኮ ጓደኝነታችሁ እንዴት እንደሚያስቀናኝ። ይሄ ኖርማል ነገር ነው። ደግሞ አባት ደውለውልኝ ነበር። ምን አለ? እንደተለመደው ነው ልጅ አንተን እስካለች ድረስ አንተ ቶሎ ማግባት አለብህ ብለውኛል። በሰዓት የማስተዳደር አቅም አለ፣ ቶሎ ቀን ቁርጣችሁ ንገሩኝ ብለውኛል። እኔን ራሱ እንደዚህ እያለ እኮ ነው የሚነዘንዘኝ። እሳቸው አልገባቸውም እንጂ ከእሳቸው በላይ እኛንን ለመጋባት ይጓጓ ነው። ምን እናንተ እኔስ ብትሉ ሚዜ ለመሆን እንዴት እንደጓጓው። ታዲያ በዚህ ዓመት እንበላቸው። አሁንም ከዚህ ዓመት እንዲያልፍ አልፈልግም። እሺ እኔ ፍቅር፣ ለማንኛውም ቀድማችሁ ለኔ ነገሩኝ፣ በደንብ ለሚዜነቱ እንድዘጋጅ። ችግር የለውም፣ ለሱ አታስብ። በስመ አብ፣ ኧረ ሰዓቱ ሄዷል። በቃ እኔ ልሂድ። ወዴት? ነግሬሽ የለ እቃዎቹን እኔ ግዴታ መላክ ያለብኝ፣ ስለዚህ መሄድ አለብኝ። ታዲያ ስንት ሰዓት ነው የምትመጣው? እስከ 10 ሰዓት ድረስ እመለሳለሁ። ሰላም። ወይ ጉድ! በቃ እኔ ቸገረኝ ካልኩት ምንም ነገር ከማድረግ ወደኋላ አይልም። ለነገሩ 10 ሺህ ብር ሸቅለናል። የእሱን ነገር ግን አንዳንዴ ሳስበው ምስኪንነትም ይመስለኛል፣ አንዳንዴ ደግሞ ሞኝነትም ይመስለኛል። መስኪን ስለሆነ ነው እንጂ ሌላ ሰው ቢሆን 10 ብር አይሰጥህም ነበር። ዋናው መስጠቱ ነው። ዛሬ ጌዳውን ነው የሚባለው። ቀላል ይባላል። መቼስ የመጀመሪያው ሰው እኔ ነኝ የምሆነው ከባሏው ብር ተቀብሎ ሚስቱን የሚያዝናና። እንዴ ባሌ ስትል ቀን ቆርጠ ሂዳርከኝ ነው የሚመስለው። ቢሆንም ሁሉም ሰው የሚያውቀው ሚስትነቱ ለሱ እንደሆነ ነው። ግን በዚህ ሰዓት እኔ ማን ነኝ? ያንተ። ስለዚህ ቀን ምን ቆርጠው እኔን ለማግባት ነው? መቼስ በዚህ ሰዓት ያንተ ፍቅር ስለበለጠብኝ ነው ካንተ ጋር ያለሁት። ስለዚህ ለሚዜነት ሳይሆን ለሙሽርነት ተዘጋጀትኝ። ያው ላንተ ያለኝ ነገር በዚሁ ከቀጠለ እንደዛ ነው የሚሆነው። በእኔ በኩል ምንም እንዳታስቢ። እኔ ለስሜት ሳይሆን ለአንቺ ልዩ ስሜት ስላለኝ ነው። እሱን ምናየው ይሆናል። አረ ስንት ሰዓት ሆነ? በኋላ ደግሞ ሳናቆም መምጫው እንዳይደርስ። ስልኬስ? የኔም ሳሎን ነው። በሰዓት አታይም እንዴ? ወይ አይሻል ካንቺ ጋር ሰው እንዴት ቀልቤ እንደሚጠፋ። በእኔ አታሳብ። ስንት ሰዓት ነው? ወይኔ 10 ተኩል። ምን? ወይኔ ጉዴ! አረ ቆይ ተረጋጊ። ገና 8 ተኩል ነው። ምን ሆነህ ነው? አውቀህ ነው? እኔማ እስኪ ምን እንደምትሆኝ ልይ ብዬ እኮ ነው። እንዴ ምንድነው? መኮረፉ ነው? ምንድነው? አንቺ ምንድነው? ጆሮዬ ነው ወይስ እዚህ ነው እየተንኳኳ ያለው? እዚህ ነው እንጂ። አዎ እዚህ ነው። መቼስ ብሩክ አይሆንም። እሱ ማደርሰው ዕቃ አለ ካለ እመጣለሁ ካለበት ሰዓት ዘግይቶ ነው የሚመጣው። ታዲያ ማን ሊሆን ይችላል? እርግጠኛ ነኝ ከጎረቤት አንዳቸው ነው የሚሆኑት። ሄደሽ ታዲያ ለምን ቼክ አታረጊም? ትንሽ አንኳኩቶ መልስ ሲያጡ ማንም የለም ብለው ይሄዳሉ። ስለዚህ እዚህ ነው ነው? አዎ አታስብ። እርግጠኛ ነኝ እነሱ ነው የሚሆኑት። ሲቀጥል ብሩክ ቢሆን የሁላ ሰዓት አያንኳኩ። ቢያንስ እንኳን ይደውልልኝ ነበር። እሺ እንደዛ ከሆነ
በዚህ ልክ የሚያንኳኩት ውስጥ ሰው እንዳለ ስላወቁ ነው። ቆይ በዚህ ልክ ምን ፈልገው ነው የሚያንኳኩት? እጭ አሁን ከዚህ ሙቀት ሊያስወጡኝ ነው? ግድ የለሽ ሄደሽ ቼክ ብታደርግ ይሻላል። ሰርፕራይዝ ውዷ ልጄ። መቼ ሰርፕራይዝ ብትሆኚ ነው እንደዚህ ደንገጠሽልኝ? እንዴት አልደነግጥ? የወላ ሰዓት ሲንኳኳ ዝም ስትይ እኮ ግራ ገባን። አይ ትንሽ ደክሞኝ ትንሽ አረፍ ልበል ብዬ ነበር። ቆይ ግን ከፊልድ ከነገ ወዲያ ነው የሚመጣው አላልከኝም ነበር? አዎ ልጄ፣ ይኸውልሽ ከብሩክ ጋር ትላንት ተደዋውለን ነበር። ነገ እንደሚመጣ ስነግረው ማለት ነው። እባክህን ለእሷ አትንገራት። ይሁን እኔ እናንተ ሰርፕራይዝ የምናደርጋት ነገር አለ አለኝ። ቀደም እኮ ተቻኩዬ የወጣሁት እኮ እየደረስኩ ነው ሲሉም ጊዜ እኮ እና አንቺን ሰርፕራይዝ ለማድረግ ስል ነው ስራ ሳይኖረኝ አለኝ አልኩሽ። ምን ማድረግ ነው? ቅድም ስራ አለኝ ያልከኝ ስራ ሳይኖርህ ነው ያዋሸኸኝ? አንቺን ለማስደሰት ብዬ እኮ ነው እንደዚህ ያደረኩት። እንዴ ይሄ ምኑ ነው የሚያስደስተው? ሰው ማስደንገጥ ነው የሚያስደስተው? ልጄ የምርሽን ነው እንዴ እንደዚህ እያልሽ ያለሽው? አባዬ እኔ እንደዚህ አይነት ሰርፕራይዝ አልወድም። ሰውን ቀልቡን መክፈፍ ምኑ ነው የሚያስደስተው? ሌላ ጊዜ ሰርፕራይዝ በጣም አልነበር እንዴ የምትወጂው? እሱ በፊት ነዋ። ከሆነ ጊዜ በኋላ ግን እንደዚህ አይነት ሰርፕራይዝ በጣም ነው የሚያስጠላኝ። እንዴ ልጄ ቆይ እንደዚህ አይነት ባህሪ ከየት ነው ያመጣሽው? የፈለገ እንደዚህ አይነት ሰርፕራይዝ ብታይ አባትሽ ናፍቆ እዚህ ጋር ቆሞ እያለ እንደዚህ ትሆኛለሽ እንዴ? አባዬ አንተ አልገባህም። አንተ ስትመጣ ያሰብኩት ነገር ነበር፣ እሱ ስለተበላሸብኝ ነው። እንዴ እሱስ ቢሆን ምን ችግር አለው? ነገ ከነገ ወዲያ አይደርስም እንዴ? እኔ ፈለግኩት የነበረው አንተ ስትመጣ ነው። ይቅርታ በቃ እኔ እንደዚህ አሰብሽ ስላልመሰለኝ ነው። እውነቱን ነው ልጄ፣ ይቅርታ አድርጊለት። እሱ እንደዚህ አይነት ነገር አላሰበም። እሺ አባዬ ይቅርታ አድርጌለታለሁ። እንዴ ይቅርታ ካደረግሽለትማ ነይማ እንጂ ቀፊኝ። አላፈኩሽም እንዴ አባትሽ? መቼስ እንዳለችው ጎረቤት መጥቶ ቢሆን ነው እንጂ እንደዚህማ አትቆይም። የኔ ልጅ ፊልድ ስሆን እኮ እንዴት እንደምትናፍቅኝ እኔና ፈጣሪ ነው የምናውቀው። እኔም በጣም ይናፍቀኝ። የኔ ልጅ ምንድነው ልብሽ ይመታል? በሰላም ነው? ይመታል እንዴ? ድንጋጤ ሆኖ ድንጋጤ። እኔ ልደንግጥልሽ? በሉሽ እንግባው። ወዴት ነው የምትገቡት? ማለት አይ ግቡ ግቡ ማለቴ እንግባ። ዛሬ ምን ሆነሻል? ደህና ነሽ? አይ ትንሽ ሲያዞረኝ እኮ ነው የተቀመጥኩት። እንዴ እኔ ልጅ አሞሻል እንዴ? ኧረ አላመመኝም። ዝም ብሎ ነው የሚያዞረኝ። ጧት ራሱ እንደዚህ ዝም ብሎ እያዞረኝ ነበር። ታዲያ ለምን አልነገርሽ? ጆሮ ነው ወይስ የብሩክን ድምፅ ነው የሰማሁት? ዝም ብሎ ያዞረኝ መስሎኝ ነበር። እንዴ ልጅ ዝም ብሎ እንዴት ያዞርሻል? ይሄማ መታየት አለብሽ። በያሁን ትንሽ ሐኪም ቤት ደርሰን እንምጣ። አይ አባዬ ድጋሚ ካዞረኝ እሄዳለሁ። ይሄ ልጅ ምን እያልሽኝ ነው? ድጋሚ ካዞረኝ ማለት ምን ማለት ነው? ለበሽታ ፋታ መስጠት አያስፈልግም። ፋታ ከሰጡት እኮ ይብሳል እንጂ አይሻልም።
ልክ ነው። እሷ እኮ በባህሪያ ሁሌ እንደተጨቃጨቀን ነው። በቃ ሲያማት መናገር አትወድም። እኔ በጣም ቢያመኝ ራሴ እንሄዳላችሁም እንዴ? ልጄ በሽታ ጥሎሽ እስከሚያስተኛሽ ድረስ ለምን እንጠብቃለን? ለክፉም ለደጉም ይኸውልሽ ወደ ሕክምና መሄድ እኮ ጥሩ ነው እንዴ። በዛ ላይ ደግሞ ብቻሽን ሂጂ አላልንሽም፣ አብረን ነው እንሂድ ያልንሽ። ለምን ኬርለስ ትሆኛለሽ? ይሄ ኬርለስነት አይደለም እንዴ ነው እንጂ ለራስሽ ግድ ባይኖርሽ ለእኛ እስቲ እሺ ማለት ነበረብሽ። ጭራሽ አባትየው መጥቷል። አሁን ምንድን ነው ማድረገው? ዛሬ መጋለጣችን የሆነ ነገር ማድረግ አለብን፣ አለበለዚያማ አለቀልን። ሰምኛለሽ ልጄ፣ በአሁን ሰዓት አታስረፍች፣ ተነሽና እንሂድ። አባዬ ድጋሚ ካዞረኝ እሄዳለሁ አልኩህ አይደል? ምን? አንቺ ልጅ አታናጂ። ተነሽ ብዬሻለሁ፣ ተነሽ። አባትሽ ያዘዘሽ እምብዬው ትያለሽ እንዴ? አንቺ ልጅ ተነሽ እንጂ እንሂድ፣ እየጠበቅንሽ እኮ ነው። እሺ አባዬ እሄዳለሁ፣ ግን አንተም ከመንገድ ነው የመጣው። ትንሽ አረፍ በልና እሄዳለሁ። እሱን አይመለከትሽም። አንደኛ ስመለስ አርፋለሁ። አባዬ እኔ እኮ ትንሽ ሊያው ያልኩት የወር አበባ ያለ ጊዜው ስለመጣ እሱ ሊሆን ይችላል ብዬ ነው። አንዳንዴ ያለ ጊዜው ከመጣ እንደዚህ ያደርገኛል። ልጄ የውሸትሽን ነው አይደለ? እኔ እኮ መጀመሪያ ስጠይቁኝ ያልነገርኳችሁ ነገሩን ትልቅ አድርጋችሁ ታስቡታላችሁ ብዬ ነው እንጂ ምክንያቱ ይሄ ነው። ያለ ጊዜው መምጣቱ ደግሞ አንዳንዴ ያጋጥማል። እንደዛ ከሆነ እሺ አረፍ በል አባዬ። ስራ እንዴት ነበር? ጥሩ ነው። የአሁኑ ትንሽ ሞቃት ሀገር ስለነበር ትንሽ ከብድ ነበር። ለሁሉም ነገር ግን ተመስገን ነው የምለው። እኔ የምለው በስሬስ መጣው ብሎኝ እኮ ሄደ። ወዴት አልነገርሽም? ምንም ያለኝ ነገር የለም። መጣው ብሎ ነው የወጣው። እኔማ እስክመጣ ድረስ ደርስበታለሁ ብዬ ነበር። ፈልገኸው ነው እንዴ? አዎ እኔማ ሄድን ብዬ ስላሰብኩኝ አልነገርኩትም ነበር። ቆይስ እንዴ ለምን? አይ እንትን ጉዳይ ቢኖርበት እኮ ከሄደ ብዬ ነው። ወይ ደግሞ የቼኩን ጉዳይ ሊያስተካክል ይሆናል። ለዛ ባደውልለት ይሻላል። ወይኔ ወይኔ፣ ሳሎን ያለው ስልክ ወይኔ ባልደወለ ወይኔ ባልደወለ። አይ መምጣት ባይችል እንኳን እንደመጣው ማወቅ አለበት። በደውልለት ነው የሚሻለው። የማን ስልክ ነው የሚጠራው? ስልኩ እዚህ ነው ያለው። እኔ እንጃ። እኔም እኮ አሁን ነው እዚህ እንደሆነ ያወቅኩት። ስልኩን ሳይዝ ነው ሄደው ማለት ነው። ቢሆን ነው ወይ ረስቶት ነው የሚሆነው። ተመስገን ተርፈናል። የሆነ ቦታማ መደበቅ አለብኝ፣ አለበለዚያ ወደዚህ መምጣቱ አይቀርም። እዚህ ውስጥ ሆኖ ይሻለኛል።
ምን ሆንክ? የሆነ ድምጽ ሰማሁ ልበል? የምን ድምጽ? የሆነ ድምጽ ሰምቻለሁ። አረ ምንም አልሰማሁም። ምን አይነት ድምጽ ሰምተህ ነው? የሆነ ጓሚል ድምጽ ነው የሰማሁት። እኔ ምንም አልሰማሁም። አባዬ ሰምተሃል እንዴ? ልጄ የሰማው መሰለኝ ግን እርግጠኛ አይደለሁም። እስኪ ቼክ አድርጌ ልምጣ። ቆይ እኔ ማስታገሻ ላመጣ ስለሆነ እኔ እነሳለሁ። በዛው እኔ አየዋለሁ። አንተ ውሃ አምጣልኝ። አረ ችግር የለውም። አንቺ ረፍት አድርጊ። አሙሽ የለ እኔ አመጣልሻለሁ። አይ አሁን ደህና ነኝ። በዛ ላይ ያስቀመጥኩበትን ቦታ አታውቀውም። ትናንት እኮ አይቼዋለሁ። መሳቢያ ውስጥ አይደል ያለው? ችግር የለውም። ስለዚህ አንቺ አትነሽ። እውነቱን ነው። አሁን አዙረኝ እያልሽ አይደል እንዴ? አምጣላ ብሩኬ ተነሳ። የኔ ልጅ ካመመሽ ወይ ገብተሽ አረፍትይበት። አይ አባዬ ብተኛም እንቅልፍ ስለማይወስደኝ እዚህ በሆን ነው የሚሻለው። ባይወስድሽም እኮ ትንሽ ጋደም ማለቱ እረፍት ነው ብዬ ነው። አይ እዚሁ ከእናንተ ጋር በሆን ነው የሚሻለው ካልሽ ጥሩ ነው። ልጅ ብሩክ ለጥብቅ ጉዳይ ነው የምፈልግ ብለኝ ነበር። መቼም ለመጋባት ቀን ቆርጣችሁ ሆናል አይደለ? የመጋባቱስ ነገር በዚህ አመት ነው ያሰብነው። ቀኑን ግን አልወሰንም። አመቱ ምን ያደርጋል? ዋናው ቀኑ ነው። ይኸውላችሁ ቀን ወስኑ ያልኩትም ለዛም ነው። እኔማ ይኸውልህ አንድ ልጅ እንድር እርፍ ልበል ከጎኗ ስርቅ እኮ እንዴት እንደምጨነቅ እኔና ፈጣሪ ነው የምናውቀው። ግን እሷ አግብታ የራሷን ህይወት ከጀመረች እኔም ውስጥ ይረፍ ይላል። ጋሼ ከልጅነት ጀምሮ ከፍሬ ጋር አብረን ያደግነው እኔም ቢሆን ለእሷ የተለየ ስሜት ነው ያለኝ። እኔ ዛሬውኑ ብንጋባ ደስ ነበር የሚለኝ። ግን እንዴ ግን ምን ግን ውስጥ የሚረብሸኝ አንድ ነገር አለ። እሱን እሱ ባሉበት ነው የምጠይቀው። እሱ ጥያቄ ከተመለሰልኝ ቶሎ መጋባት ነው የምፈልገው። እኔ ምን ልጅ ምንድነው ውስጥ የሚረብሸው? ውስጤ የሆነ የዋሸችኝ ነገር እንዳለ ይሰማኛል። ለምን እንደሆነ አላውቅም። እኔ ደግሞ በዚህ ጥርጣሬ ውስጥ ሆኜ መጋባት አልፈልግም። ይሄማ በፍጹም አይሆንም። እኔ ልጄን በደንብ ነው የማውቃት። እኔ ለአንተ ያላትን ቦታ በደንብ አውቃለሁ። ታዲያ በዚህ ልክ እየወደደች ለምንድን ነው የምትዋሸው? ጋሼ ውስጤ በዚህ ልክ ዝም ብሎ አይረበሽም። ከምር ነው እንደዚህ ያልከኛለ? ሰው ምንም ነገር ሳይሰማና ሳይ ንጹህ ሰው ላይ ትፈርዳለህ እንዴ? እኔ አሁንም እሷ ላይ ለመፍረድ ሳይሆን የዋሸችኝ ነገር ካለ እኔ ነገሩን ሳላውቀው ይቅር ትበለኝ፣ ይቅርታ እንዳደርግላት ነው። አይ ምንም የለም ካለችኝም አምናታለሁ። ግን እንዳልኩት አሁን ምንም የለም ብሏ ከዋሸች ውሸት ተደብቃ መውጣቷ ስለማይቀር የዛኔ እውነት ትፈርዳለች። እንዴ ብሩኬ፣ እኔ ለልጄ ወግኜ ሳይሆን እንደማታደርገው እርግጠኛ ነው። ትሰማኛለህ ብሩክ? ልጄ እንደ ዘመኖቹ ሴቶች አይደለች። ቃሏን የምትጠብቅና እምነቷን የምታከብር ሴት ነች። ይኸውልህ በዚህ ጊዜ እንደኔ አይነት ልጅ ከስንት አንድ ሰው ነው ያለው።
የዚህ ጊዜ አብዛኛው ሴቶች ኪስ ወዳበጠው ወንድ ነው የሚሮጡት። ሌላው ቀርቶ ዝሙትን እንኳን ፋሽን እኮ ነው ያደረጉት። እኔ ይኸውልህ እርግጠኛው የምነግርህ ሙሉ ለሙሉ ልጄን ስለማምናት ነው። እውነቴን ነው እልሃለሁ። እኔ ልጄ ምንም ነገር የምትደብቀኝ ስለሌለ ነው። እርሶ እኮ ልክ ነዎት። እኔም እርሶ ባሉት ነው የምስማማው። ግን ውስጤን ደስ እንዲለኝ ይህን ጥያቄ እሱ እንድትመልስ እንዴ ተው እንጂ ብሩኬ፣ እሺ ብለህ ምንም ለውጥ ለሌለው ነገር መልሰህ ልጠይቃት ትላለህ እንዴ? ጋሼ ይሄ ጥያቄ የእኔ ሳይሆን ውስጤ የጠየቀኝ ጥያቄ ነው። እኔ እሺ ብዬ ውስጤ ካላመነ ምንም ለውጥ የለው። ለዛ ነው እሷ ተመልስልኝ አልኩት። እሺ ልጄ እስኪ መልሽለት። ምንድን ነው መልስሽ? ልጄ ምን ነው ዝም አልሽ? አንቺ መልስ አይደል እየጠበቅን ያለ ነው? አይ ገርሞኝ ነው እንጂ። እንዴ ምኑ ነው የሚገርምሽ? በዚህ ልክ ምን ቢያይብኝ ነው እንደዚህ ሊያስበኝ የቻለው ብዬ ራሴን እየጠየቅኩ ነው። እኔ እስከማውቀው ምንም ያደረኩት ነገር የለም። ካለ ደግሞ እንደዚህ ብሎ ይንገረኝ። ከውስጤ ይልቅ አንቺን ስለማምንሽ ይቅርታ እንደዛ ስላሰብኩት። አባዬን ከማስቸገር እኮ ከጅምሩ እኔም መጠየቅ ይቀል ነበር። ምን አይተህብኝ ነው ብዬ ምን ያህል እንደደነገጥኩ እኮ እኔ ነኝ የማውቀው። ምንም ነገር ሳታይ ከመሬት ተነስተ እንደዚህ ይባላል እንዴ? ጥፋቴን ስላመንኩ ነው ይቅርታ ያልኩት። እኔ ለምን እንደሆነ አላውቅም፣ እንደዛ ስለተሰማኝ። ይኸውልህ ልጅ ብሩክ፣ እኔ ብዬሃለሁ። ይኸውልህ ለታማኝነት ቦታ የሚሰጥና የማይሰጥ ሰው ያስታውቃል። እናቷን ነፍሷ ይማርና ለታማኝነት ስትል በከፈለችው መስዋዕትነት ነው ይኸውልህ ያጣኋት። ፊልድ ላይ የሚሰራ ሰው ብዙውን ጊዜ በዚህ ጉዳይ ይታመን። ባል ሲታመን ሚስት አትታመን፣ ሚስት ስታመን ደግሞ ማለት ነው ባል አይታመንም። እኔና እናቷ ግን እምነታችን በልባችን ስለነበረ አንድ ቀንም ብትሆን ስጋት ውስጥ ገብተን አናውቅም። ይኸውልህ እውነቴን ነው የምልህ፣ ለስሜቴ ስል አንድ ቀን እምነቴን በልቼ አላውቅም ነበር። ታዲያ ልጄ በእናቷን በአባቷ ብትወጣ የእኛም ፈለግ ይዛ ልትወጣ ነው የምትችለው። እሺ ጋሼ፣ ከዚህ በኋላ እኔ በሙሉ ልቤ ነው ማምነት። ለማንኛውም ከዚህ በኋላ ቀን መወሰን ብቻ ነው የቀረን። ለዛ ያመጣሁትን የደስ ኬክ ይቆርስልናል። ለኬኩ መቁረሻ ቢላ ይዤ ልምጣ። እስካሁን ልብስ ላይ ተቀምጬ ነው እንዴ ያልመቻለኝ? ቆይ በቃ አስገብቼው ልምጣ። ልጄ አሞሻል እንዴ? እስኪ ትንሽ አረፍ በይ። አንደኛሽን ስትገቢ ታስገቢዋለሽ። አይ እዚህ ከሚቀመጥ አንዴ አስገብቼው ልምጣ። ቤት ውሰዱኝ እላቸዋለሁ። ከዛ ይዛኔ አንተ መውጣት ትችላለሽ። ፍሬስ ፍሬ እዚህ ጋር የተቀመጡ ልብሶችን መኝታ ቤት ታስገባ ሄዳን ትመጣለች። ከተነሳሽ አይቀርማ የኬኩን ካርቶን አውጪ። እንዴ ጽሁፉን ተሳስተው ነው አይደል? ኬኩ ላይ እኮ አራይፒ ተብሎ ነው የተጻፈው። ምን ተሳስቶ አይደለም፣ ልክ ነው። ማለትማ አንቺና በሰቤ ከዛሬ ጀምሮ ለኔ በቁም ስለሞታችሁ ለእናንተ መታሰቢያ። አሁን ከተደበቀበት ውጣ። መጀመሪያ ምን እውነቱን ያወቅኩት ጊዜ እኔ ልክ አይደለሁም እንጂ መቼም ማድረጉትን ብዬ አስብ ነበር። በኋላ ግን እውነቱን እየተቀበልኩኝ መጣሁ። እኔ ግን ይህን እንኳን አውቄ ለእናንተ ያለኝ ስሜት ምንም አልቀነሰም ነበር። ሌላው ቢቀር ተሰምቷችሁ ትጸጸታላችሁ ብዬ አስብ ነበር። እናንተ ግን ያው ናችሁ። ፍቅርና ጓደኝነት ማታውቁ ርካሾች ናችሁ። በተለይ ሶስታችንም እቤት ሆነን ትቻችሁ ሲሄድ ይሄ እንደሚፈጠር ስለማቅ ነው ጋሼን ይዤ የመጣሁት። አንቺ
በጣም የምታሳፍሪ ወራዳ ልጅ ነሽ። ለካ ለውሸት ነበረ ጥብቅና ስቆም የነበረው። ይኸውልሽ ክብሯን የምትጠብቅ ልጅ አለችኝ ብዬ አፌን ሞልቼ እናገርሽ ነበር ስለማምንሽ። አንቺንም እንደ እናትሽ እምነትሽን የምትጠብቂ ልጅ አለችኝ ብዬ አምንሽ ነበር። ለካ አንቺ በተቃራኒው ነበርሽ። ወይኔ እናትሽ ለእምነቷ ስትል እንደሞተች ታውቂያለሽ አይደለም? ሰሚኛለሽ? እናትሽ ለእምነቷ ስትል እንደሞተች እያወቅሽ አንቺ ግን እንደምታረግሽ አላወኩም ነበር። ጋሼ ቅድም በራሷ ጥፋቷን አምና ይቅርታ እንድትል እድል ሰጥቻት ነበር፣ ግን አልሆነም። እሱም ቢሆን በገንዘብ ምክንያት ከነበረበት ችግር እንዲወጣ አድርጌው፣ ግን ሊመለስ አልቻለም። ስለዚህ ከዚህ በኋላ ምንም ይቅርታ ቢሉኝ አመኔታዬን አይጠግኑም። ከዚህ በኋላ ሁለታችሁም ህይወቴ ላይ እንዳትገቡብኝ። አባዬ እባካችሁ ይቅር በሉኝ፣ እባካችሁ ይቅር በሉኝ፣ እባካችሁ አባ፣ እባካችሁ ብሩኬ ይቅር በሉኝ። ተነሽ ከእግሬ ላይ እንዳንቺ አይነት ልጅ የለኝም እኔ። ይቅርታ ማለቱን ብያችኋለሁ፣ ግን መስታወት ከተሰበረ በኋላ እንደማይጠገነው ሁሉ እምነትም እንደዛው ነው። ከዚህ በኋላ ሁለታችሁም ህይወቴ ላይ እንድትገቡ አልፈልግም።